ህመም ያዘለ ፍቅር ልብ አንጠልጣይ ታሪክ ክፍል 11 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ጌታቸው የቤዛዊትን ገላ መመኘት ከጀመረ ሰንብቷል። በህልሙ ሳይቀር ትታየዋለች። መጠጥ እየጠጣ የሚያስበው እሷን ነው። በፍቅር ይሁን በጉልበት ከሷ ጋር መሆን ይፈልጋል። በፍቅር እንደማይሆን ከንግግሯና ከሁኔታዋ ስለተረዳ በጉልበት ሊያስገድዳት እማማ ስንቅነሽ የማይኖሩበትን ቀን በጉጉት እየጠበቀ ነው። ሁሌ በጠዋት ደግሞ እናቱ ቤተ እምነት ስለሚሄዱ ነገ እቅዴን ለማሳካት ሁነኛ ቀኔ ነው እያለ ወደ ጓዳ መኝታ እየተንገዳገደ ገባ። ሲነጋጋ በጣም በጠዋት የተነሱት እማማ ስንቅነሽ የቤዛዊትን ሰላም ማደር በእጃቸው ዳበስ ዳበስ አድርገው ካረጋገጡ በኋላ ወደ ቤተ እምነት አመሩ። ለክፋት እንቅልፍ አጥተው የሚያድሩ አይኖች አሉ። ሰውን ለማዋረድና ለመጣል ጉድጓድ የሚቆፍሩ እጆች አሉ። ምንም ቢሆን ግን በመጥፎ ጎንህ በማታውቀው የኔ ብለህ በተጠጋኸው ወዳጄ ባልከው ሰው መጠቃት ደግሞ ህመሙ እጥፍ ድርብ ነው። የእግራቸውን መውጣት ሲጠባበቅ የነበረው ጌታቸው ሹክክ ያለ ከተኛበት ተነስቶ በሩን ከቀረቀረው በኋላ ቤዛዊት የለበሰችውን ብርድ ልብስ ጎትቶ መሬት ላይ ጣለው። ብርድ ልብሱን መሬት ላይ ከጣለው በኋላ ጌታቸው ልብሱን ማውለቅ ጀመረ። ምስኪኗ በሽተኛ ቤዛዊት ላይ ተከመረባት። የቤዛዊት አይኖች በድንጋጤ አብርተው መቁለጭለጭ ጀመረች። የት እንዳለች ለማስታወስ አልቻለችም። እላይዋ ላይ የተከመረ ነገር እንዳለ ለማውረድ እየሞከረች ነበር። አቅም ግን እያነሳት ሲመጣ ዝልፍልፍ ብላ ተሸንፋ የጌታቸው መጫወቻ ሆነች። ጌታቸው የቤዛዊትን ዝምታ ሲያይ ምን አስባ ነው ብሎ ለአፍታ ተመለከታት። አንገቷ ወደ ቀኝ ዘመም ብሎ በትራስ ተደግፎ ከአፏ ምራቅ ይወርዳል። አይኖቿ እንደቀሉ ናቸው። ህመሟ ብዞባታል። እሷን አይደለችም። ስትታይ አንጀት ትበላለች። ጌታቸው ግን ይህ ሁሉ ስቃይዋ ሳያግደው የሐሳቡን ፈጸመ። የቤዛዊት አይኖች ግን ካረጀው ኮርኒስ ውስጥ የሚፈሩትን አይጥ መኖር አለመኖሩን ፈዘው እያዩ ይመረምራሉ። ፍጹም በጠዋት ቤዛዊት ያመጣችለትን ምግብ ሊበላ ሲከፍተው እስረኞች አብረውት ሊበሉ ከበቡት። ከነሱም መሃል ፎጣ አናቱ ላይ የማይለየው ማስረሻ ሁሉ ነገር አብቅቶለታል። የትላንቱ ጸብ ረስቶት ለመጉረስ እጁን ዘረጋ። ነገር ግን በዘረጋው እጁ እንጀራ ጠቅልሎ ወደ አፉ እያስጠጋ የፍጹም ቡጥ ያርፎበት እጁ ላይ የነበረው ምግብ ተበታተነ። ማስረሻ ግን ለመማታት እጁን አልዘረጋም። የተቀጡት ቅጣት አስተምሮት ነበር። ፍጹም አንድ ቡጢ ሰንዝሮ አልበቃው። ማስረሻ ሆዱ ላይ ተቀመጠ። በተመሳሳይ ሰዓት ቤዛዊት ገላ ላይ ጌታቸው እየተጫወተባት ነበር። ፍጹም እየደጋገመ ቦክስ መሰንዘር ማስረሻን ማድማት ጀመረ። እዛው ሰዓት የታመመችው ቤዛ ምስኪኗ ልቧ እየደማ ነበር። ፍጹምን እስረኞች ተረባርበው ከማስረሻ ሰውነት ላይ አነሱት። ማስረሻ በደም ተለውሶ እያቃሰተ ነው። ፖሊሶቹ እየተሯሯጡ መጡ። በአሁኑ ለፍጹም አላዘኑለትም። እያዳፉ እየገፈታተሩ ከግቢው ይዘውት ወጣው። ለብቻው ሰው የሚታሰርበት ጨለማና አስፈሪ ጠባብ ክፍል ውስጥ ወርውረው ቆለፉበት። ፍጹም ራስን አጥፋ የሚል ጥሪ ጭንቅላቱ ውስጥ ሲያቃጭልበት ራሱን እንዴት ማጥፋት እንዳለበት አሰበ። መሞት አለብኝ ሲል ደመደመ። በሐሳብ ውስጥ ሆኖ እጆቹን ወደ ኪሱ ሲከት የሱንና የቤዛዊትን ከመጀመሪያው ጀምሮ የያዘውን ወረቀት ነካው። አውጥቶ በደበዘዘ ብርሃን ለማንበብ ሞከረ። ወደ ቤቴ እያነከስኩኝ ስገባ አልጋዬ ላይ ተኝቼ ጠበቀችኝ። ሳያት ደስ አለኝ። አጠገቧ እንዳልቀሰቀሳት ተጠንቅቄ ተኛው። ነገር ግን ነቅታ በአይኖቿ እያየችኝ የዛን ዕለት ክብሯን ሴትነቷን ሰጠች።
ይህንን እያነበበ የመሞት ሐሳቡ ከልቦናው ተገፎ እላዩ ላይ ለውጦት የነበረው የተለየ ጸባይ ጠፍቶለት የድሮ ፍጹሙ የሆነ ነው። ፈጣሪ እስኪወስደኝ አልሞትም ሲል በልቡ ቃል ገባ። ጌታቸው በጀብደኝነት የቤዛዊትን እርቃን ገላ እየዳሰሰ እንዳሻው እየሆነ ነበር። ተነስቶ ወደ መሬት ወርዶ በድጋሚ ተመለከታት። ልብሷን እንኳን ለመልበስ አልሞከረች። አይኖቿ ኮርኒሱ ላይ ተተክለው ደርቃ ቀርታለች። እየተገላመጠ ሱሪውን ለብሶ ወደ ውጭ ወጣ። ከደቂቃዎች በኋላ ሲመለስ ቤዛዊት ሲወጣ እንዳያት አሁንም ደርቃለች። ደስ አለው። የሥራው ክፉ ሥራ እንደማይጋለጥበትም እርግጠኛ ሆነ። በመታመሟም ሊያዝንላት ሲገባ እሱ ግን ተደሰተ። በታመመች ልክና ራሷን ባልቻለች ወቅት ሁሉ የእሷ ኃጢአት ተደብቆ የሚቆይ የማይታወቅበት ስለመሰለው ተደሰተ። አሁንም የተረገመ ዓይን ውስጥ ስለገቡ እየተቻኮለ ኃጢአቱን ደገመው። ቤዛዊትን ልብሷን አለባብሶ ከላይ ብርድ ልብስ ደርቦላት ምንም እንዳልተፈጠረ ወጥቶ ሊሄድ ሲል እማማ ስንቅነሽ ደረሱ። እማማ ስንቅነሽ ሲደርሱበት ቤዛዊት እውነተኛው ዓለም ላይ አልነበረች። ህመሟ በሰራላት ዓለም ውስጥ ሰምጣ ጠፍታለች። አካሏ አልጋው ላይ ይጋደም እንጂ አእምሯ በትክክል እየሰራ አልነበረም። አይኖቿ ኮርኒሱ ላይ ተተክለው የምታስበውን ባታውቅም ተክዛ ሩቅ ሄዳለች። የደፈረሱት አይኖቿ ግን መደፈሯን ያወቁ የጠረጠሩ ይመስል ያልፈሰሱ እንባዎች አቅርረዋል። የተንጨባረረው ፀጉሯ ትራሱ ያስጠላው ይመስል ተመነቃቅሮ ይታያል። እማማ ስንቅነሽ የሆነ ነገር እንደተፈጠረ የጠረጠሩት የልጃቸው ፊት ላይ መደናገጥና የመቻኮል የመቅበዝበዝ ምልክት እንዳዩ ነው። ምን አደረግካት አንተ አውሬ ሲሉ ልጃቸው ላይ ጮሁበት። ምንም እያለ አንገቱን ደፍቶ ሊወጣ ሲል ቤዛዊት ከተኛችበት አልጋ ተነስታ ስትቆም ሁለቱም ዞረው ተመለከቷት። ቤዛዊት በቆመችበት አይኖቿን ወደ መሬት ልካ የምትፈልገው ነገር ያለ ይመስል ዙሪያዋን ስታስስ ቆይታ ጥግ ላይ ከድስት አናት ላይ የተቀመጠ ማማሲያን አንስታ ወደ ጌታቸው በፍጥነት ተጠግታ ጌታቸውን መምታት ጀመረች። ጌታቸው ምን መሆኗን ይችብድ እያለ ራሱን ለመከላከል ፊቱን በእጆቹ ሲከላከል ቆይቶ ቤዛዊትን በኃይለኛ ጥፊ መሬት ላይ ጣላት። እማማ ስንቅነሽ የድረሱልኝ ጩኸት መጮህ ጀመሩ። ልጄን ገደላት፣ ድረሱልኝ እያሉ ጌታቸው እየተንጎማለለ በፍጥነት ቤቱን ለቆ ወጣ። የእማማ ስንቅነሽም ጩኸት ሰምቶ የመጣ ማንም ሰው አልነበረም። እንደማማ አይነት መልካም ልብ ሲኖርህ ለልጄ ለዘመዴ እያልክ አትወግንም፣ ለእውነት ብቻ ነው የምትቆመው። ጌታቸው ከዛን ቀን በኋላ ወደ ቤቱ አልተመለሰም። ምናልባት አደጋ ደርሶበት ሊሆን ይችላል። አሊያ ስራ አግኝቶ ቀንቶት ሌላ ቦታ እየኖረ ከሆነ ጤነኛ አእምሮ ኖሮት ይኖራል ብሎ ማመን ይከብዳል። እማማ ስንቅነሽ እንግዳ የሆነች በህይወት የሌለች የልጃቸውን አምሳል የምትመስል ምስኪን ልጅ ይዘው ተሰቃዩ። በየጸበሉ አምላካቸውን እየለመኑ መንከራተት፣ ቤዛዊትን ከጎያቸው ሳይነጥሉ የጎረሱትን እያጎረሷት የጠጡትን እያጠጧት አብረዋት ደፋ ቀና ማለት ጀመሩ። ምግቡን ሞሰብ ውስጥ አስቀምጠው ጓሮ ለጓሮ ቤዛዊትን አሰሷት። ወደ ውጭም ወጣው አላፊ አግዳሚውን ቤዛዊትን ያየ በማለት ጠየቁ። ነገር ግን ቤዛዊት የውሃ ሽታ ስለሆነች ወደ ቤታቸው በረንዳ ተመልሰው ተቀምጠው በነጠላቸው እያበሱ ነገር ግን የሚፈስ ድምፅ የሌለው የእውነት እንባን ማንባት ጀመሩ። ማልቀሱ ብቻውን ግን ትርጉም እንደሌለው ሲገባቸው ቤዛዊትን ፍለጋ አስበው ሲቆሙ ቤዛዊት ከውጭ እየገባች አጠገባቸው ቆመች። ፊቷ ላይ ደስታ ይነበባል። ደረቷ እንደማበጥ ብሏል። እማማ ስንቅነሽን በፍቅር ዓይን እያየቻቸው ደረቷ ውስጥ የደበቀችውን ብዛት ያለው ብር አውጥታ ደንግጠው የቆሙት እማማ ስንቅነሽ እጅ ላይ አስቀመጠችው።
ቤዛዊት ከቤተ እምነት ስትወጣ ቅልል የሚል ስሜት የተሰማት ነበር። አእምሯ ሙሉ በሙሉ ባይባልም የተስተካከለ ማሰብና ማገናዘብ እየጀመረች ነበር። ቤት ገብተው እማማ ስንቅነሽ በሐሳብ ርቀው ሲሄዱ አስተውላቸው ባዶ ሞሰብ ሲከፍቱ እንደተቸገሩ ገባት። ለዛም ነው አይነ ላይን የተያዩት። ገዝቼ የመጣው ሲሏት ገንዘብ እንደሚያስፈልጋቸው አሰበች። እሳቸው እንደወጡ እሷ ቦርሷን መፈለግ ጀመረች። ውስጡ ብር እንደሌለው ስታይ ተናደደች። ነገር ግን የባንክ ደብተሯን ስላየችውና ማውጣት እንደምትችል ሲገባት እየተቻኮለች ወጣች። እማማ እጃቸው ላይ ያለውን ብር እያዩ ደንግጠውና ከየት አምጥተው ነው ብለው እያሰቡ ከየት አመጣሽው ልጄ ብለው ጠየቋት። የኔ ነው ከባንክ አውጥቼ ነው አለቻቸው ደስታ ባዘለ ንግግር። አላመኗትም፣ ተጠራጠሯት። ከሰው ነጥቃ ቀምታ ያመጣች መስሏቸው ነበር። እየተሻላት እንደመጣ ግን በንግግሯና በሁኔታዋ እያረጋገጡ ሲመጡ አምነዋት ተያይዘው ወደ ውስጥ ገቡ። እማማ ስንቅነሽ በቤዛዊት የጤና ለውጥ ደስተኛ ሆነዋል። ማስታመማቸውን ፍቅራቸውንም ሳይቀንሱ ከጎኗ ናቸው። ቤዛዊትም ከቀን ወደ ቀን ፍጹም ጤነኛ እየሆነች ነው። አስተሳሰቧም ወደ ጤነኝነት ተመልሷል። እማማ ቤዛዊትን ያገኟትን ቀን አስታውሱ። እርቃኗን ብርድ ላይ መንገድ ጥግ ተቀምጣ ነበር። ወደ ቤታቸው ሲመለሱ ያዩት በሩቅ ልብስ መስጠት፣ ምግብ ማቀበል ይችሉ ነበረ። ግን ከመልካምነታቸው ባሻገር የሆነ ኃይልም አብሯቸው ነበር። ለቤዛዊት መዳን ምክንያት ለመሆን ነበር የዛን ቀን ያገኛቸው። አንዳንድ አጋጣሚዎች አጋጣሚ የሚታለፉ ነገሮች ብቻ አይደሉም፣ ምክንያቱም ውጤቱም ሊሆን ይችላሉ። ቤዛዊት ጤናዋ እንደተመለሰ ወደ ፍጹም ጋር ሄዳ ብታስጠራው እሱ ግን ማግኘት ስላልፈለገ ሳታየው ሳታገኘው ተመለሰች። እንደ በፊቷ ለምን አላገኘኝም ስትል ግን አእምሯን አላስጨነቀችም። አንዳንድ ነገሮች በጭንቀትና በትግል አይፈቱም፣ ጊዜ ያስፈልጋቸዋል። ወይም እማማ ስንቅነሽ ቤት ስትመለስ ከባንክ ብር አውጥታ ለቤት የሚያስፈልጉ በርካታ እቃዎችን ገዝታ ተመለሰች። እሳቸው ጣፋጭ ምግብ እየሰሩ የጠበቋት ነበር። ምግቡ እስኪደርስ ለቤተሰቦቿ ስልክ ደወለች። ድምጿን እንደሰሙ ድጋሚ ከሞት እንደተነሳች ቆጥረውት በስልክ መስማማት እስኪያቅታቸው ተጫጫሁ። እናቷና እህቷ አሁን ካልመጣን ያለሽበትን ንገሪን ስላሏት ቤዛዊት የእማማ ስንቅነሽን ቤት አቅጣጫ ነግራቸው በደስታ ስልኩን ዘጋችው። ከእማማ ስንቅነሽ ጋር ምግቡ ቀርቦ እየበሉ እማማ ማጉረስ ሲያበዙባት ጠገብኩኝ እኮ በአንድ ጉርሻ እያለቻቸው የማጥወልወል ስሜት ስለተሰማት ከገበታው ተነስታ እየተንደረደረች ማስታጠቢያ ፍለጋ የጎረሰችውን እንዳለ ተፋችው። ሆዴን ሳያመኝ አይቀርም አለች። ትንሽ እንደ ቦርጭ ገፋ ያለውን ሆዷን ዳበስ እያደረገች። እማማ ስንቅነሽ ግን ልብ ብሎ ሁኔታዋን ሲያስተውሉት ነበር። የሰውነቷ ቅርጽ ለውጥ ማስመለሷ ሁሉ ነገሯ ለቤዛዊት ባይገባትም እማማ ስንቅነሽ የቤዛዊት ማርገዝ ታውቋቸው ነበር። ፍጹም ካለችው ሰው ይሁን ከተረገመው ልጃቸው ያወቁት ነገር የለም። ከማ ይሆን ብለው ተጠራጠሩ። የቤዛዊት ቤተሰቦች ቤዛዊትን ፈልገው አስፈልገው ስላጧት ወደ ተስፋ መቁረጥ እየተጠጉ እናቷ ነጋ ጠባ ስታለቅስ ከቤት ወጣ የጠፋች የታመመች ልጃቸውን በድንገት ስትደውል ተአምር ነበር የሆነባቸው። አባቷ ያለችበትን እንደሰሙ ከተቀመጡበት ተነስተው ወደ ውጪ በፍጥነት እየተራመዱ ወደ መኪናቸው አመሩ። እናቷና እህቷ እንደተደናገጡ እንደተደሰቱ ተከትለዋቸው መኪና ውስጥ ገብተው እንደተቀመጡ አባቷ መኪናውን አስነስተው ወደ ቤዛዊት ገሰገሱ። የነገረቻቸው አካባቢ መኪናውን አቁመው ሁሉም ከመኪና ወርደው የታመመችና የተጎሳቆለች ወጣት ሴት ይጠበቁ። ነገር ግን ቤዛዊት የእማማ ስንቅነሽን የቆየ ቀሚስ ለብሳ ደንዳና ሴት ወይዘሮ መስላ ፊቷ እንደ ልጅነቷ ብርሃን እየፈነጠቀ ፊት ለፊታቸው ደርሳ ቆመች። እናቷ እንባ እያነቡ እላያዋ ላይ ተጠመጠሙባት። ምን ነው ልጄ፣ ምን በደልኩሽ? እንባቸው እየወረደ ነው። ኧረ ምንም ትላለች ቤዛዊት። የእናቷ ማልቀስ እሷንም ሆድ እያስባሳት።
እናቷ ለደቂቃዎች አቅፈዋት ቆይተው ሲለቋት ታላቅ እህቷ በተሯ አቀፈቻት። ደህና ነሽ ቤዚ? የታናሽ እህቷን ጉንጭ ሳመች። ቤዛዊት እህቷን ትጠላት እንደነበረ ከአእምሯ ስላልተደበቀ ይቅርታ አድርጊልኝ እያለች ታላቅ እህቷን ለመነቻት። ምንም አይደል፣ አንቺ ብቻ እንኳን ሰላም ሆንሽ ስትል ታላቅ እህቷ የቤዛዊትን ጉንጮች መሳም ጀመረች። አባቷ ሁሉንም እጃቸውን አጣምረው ሲመለከቱ ቆይተው መቼም ከዚህ በኋላ ሕፃን አይደለሽ፣ በምርጫሽ አልገባም እያሉ ሊያቅፏት ተጠጉ። አንዳንዴ ነገሮች ከተበላሹ በኋላ ሰው ሊረዳንና ሊያግዘን ይሞክራል፣ በወቅቱ ግን አይደርስልንም። ፍጹም ሳይታሰር አባቷ ፍላጎቷን ቢያከብሩላት ይሄ ሁሉ ባልተፈጠረ። አባቷ እጇን ይዘው ወደ መኪናው ሊያስገቧት ሲሉ ቤዛዊት ሁለተኛዋ እናቴን ላስተዋውቃችሁ እያለች ወደ እማማ ስንቅንሽ ቤት ይዛቸው ገባች። እሳቸው ናቸው ለዚህ ያበቁ ስትል አንድ በአንድ እማማ ስንቅንሽን ለቤተሰቦቿ ማስተዋወቅ ጀመረች። እማማ ስንቅንሽ ባደፈ ነጠላቸው ሸፍነዋታል፣ ቁራሽ ዳቦ አካፍለዋታል፣ በእድሜዋ ሙሉ ከፍላ የማታገኘውን ደግነት ሰጥተዋታል። ቤዛዊትንም ጥላቸው መሄድ ስታስብ ውስጧ ቅር እየተሰኘ እማማ ስንቅንሽን እኛ ቤት አብረን እንሂድ እንከባከቦታለሁ ስትል በስስት አይን አየቻቸው። በመሃል በሐሳብ ጭልጥ ብሎ የጠፉት የቤዛዊት መለወጥ፣ ጤናዋ መመለሱ ያስገረማቸው አባቷ እባክዎን እሺ ይበሏት፣ ለእኛም እናቱ ይሆኑናል፣ ሸክም እሆንባቸዋለሁ ብለው ያስቡ ብለው ጨመሩበት። እማማ ስንቅንሽ አይናቸው ቤታቸውን እየቃኙ ሲያስቡ ቆይተው ምን አደረኩልሽና ውለታ ዋሉልኝ ብለሽ አታስቢ፣ የሰማይ መግቢያን እያደላደልኩ ነው ብለው በነጠላቸው አይናቸው አካባቢ ዳበስ አረጉ። ባይሆን ስትጪ እኔም ስለምትናፍቂኝ እየመጣሽ አሉና መምጣት እንደማይችሉ በሚገልጽ አኳኋን አንገታቸውን አቀርቅረው ቀሩ። በልባቸው ልጃቸው ውልብ እያለችባቸው ላለማሰብ እየታገሉ ቤት ውስጥ የነበሩት ሁሉ በሐዘን ተነክቶ ቤቱ በዝምታ ተዋጠ። በመሃል እማማ ስንቅንሽ ተነስተው ቆመው ምግብ ላቅርብ በልታችሁ ሂዱ አሉ፣ ፊታቸው ላይ የፈገግታ ምልክት እየታየ። ልጃችሁ ከሰው እኩል አርጋኛለች ሲሉ ከባንክ አውጥታ የሰጠቻቸውን ብርና ያሟላችላቸውን የቤት ቁሳቁስ አስበው ቤዛዊትን አመሰገኗት። ቤዛዊት እማማ ስንቅንሽን እየሳመች ተሰናብታቸው ወደ መኪና ውስጥ ስትገባ እየመጣች ልትጠይቃቸው ቃል ገብታ ነበር። መኪናው ተነስቶ መንቀሳቀስ ሲጀምር እማማ ስንቅንሽ በጭላንጭሉ አይናቸው መኪናውን እያዩ ተክዘው ቀሩ። መኪናው ርቆ ሄዶ በሐዘን ተውጠው ቆሞ እያሰቡ ነው። ቤዛዊት ቤቷ ገብታ እንደ ቀድሞ ህይወቷን መምራት ጀምራለች። ፍጹም ትውስ እያላት ሳታስበው ትንሽ ትረበሻለች። በቃ ትንሽ ይረጋጋ ብላ መሄዱንና መጠየቁን ትተዋለች። ነጋ ጠባ ግን ሳታስበው ውላም አድራም አታውቅም። በመሃል ግን ምግብ አልስማማም፣ ሰውነቷም በተለይ ሆዷ ከፍ ማለት ሲጀምር አርግዤ ይሆን እያለች መጠራጠር ጀመረች። እንዴት እያለች ራሷን መጠየቅ ጀምራ ጥርጣሬዋ እየጎላ ሲመጣ ለመመርመር ወደ ሐኪም ቤት ተደብቃ ከቤት ወጣች። ሐኪም ቤቱ ውስጥ ካርድ አውጥታ አግዳሚ ወንበር ላይ እንደተቀመጠች እናቱ ላይ ታቅፎ የተቀመጠ ሕፃን ስታይ የልጁ ሁኔታ አስደስቷት ለማጫወት እጆቿን እያንቀሳቀሰች በፊቷ የተለያየ ገጽታ እየታየ እሷም አብረው ቆይታ ስሟ ስለተጠራ ለመታከም ወደ ውስጥ ገባች። ፍጹም ጨለማ ቤት ተብሎ ከሚጠራ ቤት ሲወጣ ጸባዩ ተስተካክሎ የበፊቱን ፍጹም መስሎ ነበር። የሟጠጠ ተስፋን ወደ እውነተኛ ተስፋ ቀይሮ እስሩን ለመቀጠልና አእምሮ ውስጥ ያሉ መጥፎ ትዝታዎችን ሁሉ ረስቶ እንደሌሉ ቆጥሯቸው ወደ ቀድሞ ክፍል ተመለሰ። የእስር ህይወት ተመሳሳይ ተደጋጋሚ ቢሆንም ፍጹም ጧት ተነስቶ ለጤናው ይንቀሳቀሳል። ሲመለስ ወረቀቱ ላይ ሐሳቦችን ይጽፋል። አዘውትሮ ግን መጽሐፍትን ላይብረሪ እየገባ ሲያነብ ይውላል። ቤዛዊትን ሲያስታውስ ምሽቱ ይገፋለታል። መጨረሻ ቀን በተነገራት ንግግር ተከፍቶ
ልትጠይቀው ዳግም ብትመጣ እያለ መመኘት ጀምሯል። ክፍል 12 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።